አይበልባችሁና ዛሬ ላይ የግል ሆስፒታል ህክምና የምትከታተሉ በተለይ ደግሞ አልጋ ይዛችሁ ህክምና የምትከታተሉ ሰዎች ራሳችሁን ቄራ እንደገባ በሬ ቁጠሩት። አይበልባችሁና ዛሬ ላይ የግል ሆስፒታል የምትታከሙ ከሆነ የግል ጤና ተቋማት የምትታከሙ ከሆነ በተለይ አልጋ ይዛችሁ የምትታከሙ ከሆነ ራሳችሁን ቄራ እንደገባ በሬ መቁጠር አለባችሁ። እውነቴን ነው የምላችሁ። የሴትን ልጅ ድንግልና በህክምና መመለስ እንችላለን እያሉ ነው አንድ ምጡቅ ዶክተር። የሴትን ልጅ ድንግልና በህክምና መመለስ እንችላለን ይላል አንድ ምጡቅ ዶክተር። እቺን ልጅ የማውቃት እኔ አዲስ አበባ ዩኒቨርሲቲ ሆኜ እኔ 4ኛ ዓመት ተማሪ እሷ ደግሞ 2ኛ ዓመት ተማሪ ሆና ነው። እቺን ልጅ የማውቃት አዲስ አበባ ዩኒቨርሲቲ እኔ 4ኛ ዓመት ሆኜ እሷ ደግሞ 2ኛ ዓመት ተማሪ እያለች ነው። ሰላም ጎጆ እንዴት ናችሁ? ዛሬም እንደተለመደው በድጋሚ ተገናኝተናል። የተለያዩ ወቅታዊ ጉዳዮችን እዚሁም የተለያዩ ቪዲዮዎችን ይዤላችኋለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችን ሰብስክራይብ አልተደረገም። ሰብስክራይብ እያደረጋችሁ የደወል ምልክቷን እንድትጫኑ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ሽምግልና ሲላክላችሁ ኦቨር ሪያክት የምታደርጉ ሴቶች ግን አቁሙ። ሽምግልና ሲላክ ኦቨር ሪአክት አታድርጉ። በቃ ሽምግልና ሲላክላችሁ የላከው ሰው ውለታ እንደዋለላችሁ አድርጎ እንዲያስብ አታድርጉት። በቃ እንዴ ኦቨር ሪአክት አታድርጉ። አታልቅሺ ምናምን በቃ የሴት ቤተሰብም ጓደኛም ምናምንም እንዴ እንኳን ደስ አለሽ እንዴ ምን ሆነን ነው? የምትገቢ ሴት ነሽ። በቃ ምንም ማልቀስ መነፋረቅ ምናምን የእንኳን ደስ አለሽ ጋጋታ ምናምን አያስፈልግም። በቃ የምትገቢ ሴት ነሽ። ወንድ ልጅ ከሴት ውጪ አማራጭ የለውም። ያ ማለት በቃ አንቺን ከስኒ ከጀበና ከዝሆን ከአዞ ከአበባ ከሳር ምናምን መሀል አይደለም የሚመረጥሽ። አንድ ምርጫ ነው ያለው። ሴት ናት ምርጫው። ሴት ነው የመረጠው። በቃ ከሴት መሀል ወደደሽ መረጠሽ፣ አለቀ። ምንም የተለየ ነገር ውለታ እንደዋለልሽ አይነት ስሜት እንዲሰማ አታድርጉ። በቃ ኦቨር ሪአክት አታድርጉ ሴቶች በእውነት። ከዛ ይሄ ሰውዬ ምንድነው እሱ የሚሆንበት በቃ እኔን ባታገባ ምን ይውጣት ነበረ ብሎ እንዲያስብ አታድርጉ። በቃ ትገቢያለሽ። ለምን አትገቢም? ቆንጅዬ ነሽ። ሚስት ለመሆን ራስሽን አዘጋጅተሻል እንዴ? ምን ያንስሻል አንቺ ሚስት ለመሆን? ለሱ ይሄን ያህል ጮቤ የሚያስረግጥ ነገር ምንድነው? ደስ አይልም እኮ እያልኩ አይደለም። የምትወጂው ሰው ጋር ልትኖሪ አይደለ? ደስ ይላል። ግን ደግሞ ይሄ እንዴት ነው ኃላፊነት፣ ከባድ ኃላፊነት እንዴት ነው በጣም ትልቅ ውለታ እንዳደረገልሽ አድርገሽ እንዲያስብ አታድርጊ። በቃ ዋጥ አድርጊያት ደስታሽን ምናምን። የሴት ቤተሰቦችም አታሽቃብጡ። በቃ እንዴ ምንድነው ተገኘ የሚወስዳት የሚያገባት አይነት ስሜት እንዲሰማው አታርጉ። እንዴ አንድ አይፎን ለምሳሌ አይፎን 17 250 300 ሺህ ከ250 እስከ 300 ሺህ እየተሸጠ ላይክ አሁን 170 ሺህ ብር 50 ሺህ ብር ቢለኝ አልገዛም እኔ እንዴ ነው የምለው። ምንድነው እሱ ነገር ነው የምለው። ኦኬ ምንድነው እሱ ፈላጊ አጣ እንደነበረ ሰው ምናምን ነገር የምታደርጉት? በቃ እኔ በጣም ነው የሚያናድደኝ። እውነት ወንዱ ነበረ በአንቺ ቦታ ማልቀስ የነበረበት ወይኔ ምናምን ነገር ብሎ ኤክሳይትድ መሆን የነበረበት እሱ ነበረ። ለምን ካልሽ አቶ የሚባለው ለስልጣን የሚታጨው ባንቺ ነው። ካገባ በኋላ አንቺን ካስተዳደረ በኋላ ቤተሰብ እንደሚያስተዳድር ይታሰብና ለስልጣን ይታጫል። ቅጣት ማቅለያ ሆነሽ እስር ቤት ቢሄድ እስር ቤት ቢቆም አንድ ያገባና ያላገባ ሰው እስር ቤት ቢቆም ማለት ነው ቅጣት ይቀልለታል። አግብቷል፣ የቤተሰብ ኃላፊ ነው ምናምን ተብሎ ማለት ነው። ይሄንን ሁሉ ውለታ ነው የምትውይለት። ተረጋጊ በቃ እውነት ደስታሽን ወጥ አድርጊው። ደስ የሚልሽ ሰው ጋር የምትወጁ ሰው ጋር ልትኖሪ ቢሆንም ውለታማ እንዳታስመስዩ በእውነት እንደዛ እንዳይሰማው። ይህች ደግሞ በቆይታ ብዛት እኛ ማየት ያቆምነውን ቪዲዮ ይጥፋልኝ እሪ ያለች ነው። ቤተሰብ እንዴት ናቸው? እይታ ሚዲያ ላይ ለመጀመሪያ ጊዜ ሄጄ ያደረኩት ኢንተርቪው በኢትዮጵያ ሕዝብ ስም እንዲጠፋልኝ ፈልጋለሁ። ሁላችሁም ያ ቪዲዮ እንዲጠፋ የምትፈልጉ ሰዎች ሁላችሁም ሼር፣ ኮፒ ሊንክ በማድረግ ይሄንን ቪዲዮ ለእይታ ዩቲዩበሮች አድርሱልኝ። እንደገና ያ ቪዲዮ በመቀረጹ እኔ በጣም ተጎድቻለሁ። ልጆች ማሳደግ እስኪያቅተኝ ድረስ ተንገዳግጃለሁ። በጣም ብዙ ፈተና መጥቶብኛል። ይህ ፈተና ደግሞ እኔ ላይ ብቻ ቢሆን የሚያበቃው ጥሩ ነው። ያ ታሪክ ለልጆች ይቀመጣል፣ ለእነዚህ ህጻናቶች ይቀመጣል። እኔ ያንን በሰዓቱ በጣም ቸግሮኝና በጣም ሰው አጥቼ ስለነበረ ሄጄ ያንን ቪዲዮ ኢንተርቪው አድርጌያለሁ። ኢንተርቪው ሳደርግ ግን ምንም አይነት የስራ ውል ወይም የስራ ፍርማ አልተፈራረምኩም።
ከእይታ ዩቱቦች ጋር እንዲያውቁ የሚፈልገው ነገር ምንም ነገር አልተፈራረምኩም። ያ ቪዲዮ እንድነሳልኝ ማድረግ እችላለሁ ማለት ነው። እኔ ግን እዚህ ጋር አቅም ስለሌለኝ በገንዘብም በሆነ ነገርም ሄጄ ያንን ቪዲዮ ማስጠፋት ስለማልችል እናንተ ድምፅ ሆኑኝና ያ ቪዲዮ እንድጠፋልኝ ይፈልጋለሁ። እይታ ሚዲያ አላስፈረመኝም። ኢንተርቪው ስንደራረግ እኔ እይታ ሚዲያ ላይ ለሁለተኛ ጊዜ ነው የቀረብኩት። የመጀመሪያው ጊዜ ግን አልተፈራረምኩም እና ስለዚህ ቪዲዮን እንዲያጠፋልኝ ፈልጋለሁ። ሁላችሁን ድምፅ ሁኑኝና እይታ ዩቱብ እባክህን በኢትዮጵያ ሕዝብ ስም ጠይቃለሁ፣ ቪዲዮን አንሳልኝ። ለኔም ለልጆቼም ጉዳት ነው። አመሰግናለሁ። ሼር ኮፒሊንግ አድርጉ። የ65 ዓመት አዛውንትና 5 ዓመት ተጋብተው ይኸው ንብረቷን ይዞ ተሰውሯል። የ65 ዓመት አሮጊትና የ25 ዓመት ሕፃን ልጅ ማለት ነው ተጋብቶ 3 ወር ሳይሞላቸው ይሄው ንብረቷን፣ መኪናዋን፣ ቤቷን፣ ብሯን ወስዶ ማለት ነው ላይፍ ላይ ቁጭ ብላ እያለቀሰች ነው ማለት ነው። ሮዚ ማለት ነው ልቡኮ ቀሽቲኮ እያለች ማለት ነው። ልቤ ያንተ ውስጤ እኔ ካላንተ ህይወቴ ባዶ ነው እያለች እዚህ ቲክቶክ ላይ ስታወራ ሰው ሁሉ ሲስቅባት ማለት ነው። አንዴ እንትን ሚሴጇን ትዘጋለች፣ አንዴ እኔ ካላንተ ባዶ ነኝ እያለች ስትንጠለጠል ሲሰቅላት ሲመልሳት ቆይቶ ማለት ነው። እሷ አሜሪካ ከሄደች በኋላ ይሄው ንብረቷን እንዳለ ሙጩቅ አርጎ በላትና እኔ አላቅሽም አላት። ይሄ ቁጭ ብላ ላይፍ ላይ እያለቀሰች ነው ማለት ነው። እስኪ አሁን ማን ድረስላት? የዛን ጊዜ የኦሮሞ ህዝብ ማለት ነው ታይ ሮዚ ሊበላሽ ነው ሰውዬ፣ ሁሉም የኢትዮጵያ ህዝብ ታይ ሮዚ ሊበላሽ ነው ሊበላሽ ነው ሊበላሽ ነው ሲሏት አልሰማ ብላ ይኸው ዋጋዋን አገኘች። ሲጀመር የሰው አይን መጥፎ ነው። ባሎቻችሁን ይዛችሁ እዚህ ቲክቶክ ላይ አትምጡ። ስትመጡ እራሳችሁ ኑ። የሰው አይን መጥፎ ነው፣ ትጣላላችሁ። ልጅን የሚጠብቀው እኮ እግዚአብሔር ነው። ብቻ ይገርማል። እኔ ከዚህ ቤት አስወጪኝ ቤት ፈልጊና ያለበለዚያ ልጄን አጣዋለሁ አልኳት። ለምን የጉልባን ቀን ሐሙስ ለታ የጸሎት ሐሙስ ቀን በመስኮት በኩል እንዲህ ብሎ አገኘሁት። በጣም ሾክ አደረገኝ። ፈራው በጣም። ከዛ በቃ ቁጥጥ ታረኩት፣ አወረድኩትና ተቆጣሁት ምናምን ነገር ጠበስኩት እጁን ምናምን ነገር። ከዛ ዘጋውኝና በቃ ዘገነነኝ፣ በጣም ዘገነነኝ። ከዛ በቃ ይሄን መስኮት እስክንወጣ ከዚህ ቤት ይታሸግ፣ ያው ለእናት ልቧ ይነግራት የለ ይታሸግ አልኩኝ። ሰኞ ለታ እንዳጋጣሚ ቁጭ ብለን ወደ ከሰዓት ቤት ውስጥ ነበረን። እኔም እህቴም ታናሽ እህቴም አለን ሰዎች ቁጭ ብለን በር ተንኳኳና በር ልከፍት ሄድኩኝ። ሲሄድ ወተት የሚያመጣልኝ ራይድ ልጅ ነው። ተቀብዬ ባባን ስሬ አድርጌ አስቀምጬ መክሰስ ምናምን ሰጥቼው ስሬ እየበላ ነው። ከስሬ እኔ ወደ በር ሲሄድ እሱ ለማጫወቻ አንድ ክላስ አድርጌላቸዋለሁ። እዛች ማጫወቻ ክላስ ሌላም ጊዜ የሚጫወቱበት ነው። እንዳልኩ ቴራፒ ሄዶ ሲመጣ እኔ ደግሞ ቤት ውስጥ አሰራዋለሁ እቃዎቹ ምናምን ገዝቼ። ከዛ እቃ ወደ ታች ወርውረዋል ከታናሽ እህቱ ጋር መስኮት ከፍተው። ከዛ ልክ እኔ ስመለስ ተመልሼ መጥቼ ቁጭ ብዬ አረ ልጅ ወድቋል የሚል ድምጽ ብቻ ነው የሰማሁት። ከዛ ልጄ መፈልግ ጀመርኩ። በቃ ቤት ውስጥ ፈለግን፣ ተጫጫህን። ልጄ ከአራተኛ ፎቅ ወድቋል። ገመድ እንደያዘው ራሱ ያወቅነው እዚች ጋር ልጠዋለች። ከዛ ከፊት ለፊት ደግሞ ቆማ ስልክ የምታወራ ልጅ ነበረች። ሲወርድ ነው ያየችው። በቃ በጣም ለረጅም ጊዜ በጣም ነበር እንትን ያለችው። ከዛ ጎረቤቴ ዶክተር ሄልዬ ትባላለች፣ ከኔ በላይ እሷ ያዘችኝ። የሆነ ሰዓት በጣም ስወድቅ ያዘችኝ፣ አነቃችኝ ምናምን ነገር ልብሴን ቀያየረችልኝ። ከልጅ ጋር ሆስፒታል የተገናኘ ነው። ታናሼ እንደዛ ሰውንባት በቃ የሆነ ሰዓት በጣም ወድቄ እንትን ስል በቃ እህቴ ሞታለች ልጇ አላትርፍ ብላ ዘላኝ ሄደች፣ ተራምዳኝ ሄደች። በቃ ከዛ በአጋጣሚ ደግሞ የመጡት የነበሩት ሰዎች እዛ ቤት ለቫኬሽን ነው ለአንድ ወር የመጡት። ብውለው አያውቁም ቤት ውስጥ ውለው አያውቁም። የዛን ቀን ግን ዋሉ ቤት እግዚአብሔር ሲያግዘኝ እና ያነሳችው ሴት በጣም ነበር በቃ ያዘነችው። እንደዚህ እያለ ያሳያታል። ያው ልጄ አፉን ማያወራ ራሱን አልሳተም ራሱ። ከዛ ወዲያው በቃ ሐኪም ቤት ደርስ መጀመሪያ ፈርስት ኤድ አድርገውለታል። እዛ ቡልቡላ ዋሽንግተን አስገብተውት ከዛ ካፒቴን ማቲያስ
ፍስፍስ አርጓን በቃ ስቶ ወደ ሆስፒታል ወሰደን። ወዲያው ቀጥታ ወደ ዶክተር ጄኔት ነው የደወልኩት። ጄኒዬ ባባ ወደቀብኝ አልኳት። መጣው አለችኝና ከባለቤቷ ጋር በቃ መጡልኝ። ላንሴት ይዘሽ ሂጂ መጣው አለችኝ። ከዛ ሄድኩኝ። እግዚአብሔር ይስጣው በጣም ይሄ ከእግዚአብሔር በታች ለልጄ አባት የሆነ ዶክተር ነው ዶክተር ገለታው። በጣም በህይወቴ ማመስገን የምፈልገው ሰው ነው። በጣም እጅግ በጣም ለሱ ደወለች። በቃ ገቡ፣ ተሯሯጡ። ከዛ እኔ ልጄ ማየት አልቻልኩም። በቃ እሷ ናት በቃ ከባለቤቷ ጋር ባለቤቴም አለ ያጎቱ ልጅም አለ። ያጎቱ ልጅ ሚስቶች ነው መጥተዋል። በቃ ሆስፒታል አዎ። ከዛ ነይ ልጅሽን እዩ በቃ ልጅሽ አንድ እግሩ ሁለት ቦታ ብቻ ነው የተሰበረው ሲባል ገባው። በቃ እስከዛ ሰዓት ድረስ ማስበው በቃ ይሄ ልጄ ተበላሽቶ በቃ የሆነ ነገር ሆኖ ምናምን ነው። በቃ መሬቱ ሲሚንቶ ነበር። አዎ ሴራሚክ ነው መሬቱ። በጣም ነው የሚያሰቅቀው። ትንሽ ደግሞ እንትን ጠባብ ናት። አለፍ ቢል ደግሞ አዲስ የሚሰራ ቢልዲንግ አለ፣ የቆሙ ቶንዲኖች አሉ ምናምን። በኢየሱስ እግዚአብሔር ይችላል። በቃ እኔ እግዚአብሔር እውነት እግዚአብሔር ነው ያተረፈው ልጄን። በቃ እግዚአብሔር ይወደኛል በጣም በቃ እግዚአብሔር ይወደኛል። ከባድ ነው ለጭንቅላት ስታስበው በጣም ከባድ። ማንም ሰው ነፍስ ይማር ሳይል እንዳያልፍ ማንም ሰው ነፍስ ይማር ሳይል እንዳያልፍ ፈጣሪ ልጆቻችሁን ከድንገተኛ አደጋ ይጠብቅላችሁ። ፈጣሪ የልጆቻችሁን ሞት ያሳያችሁ። የምትመለከቷት የ4 ዓመት ታዳጊ በትላንትናው ዕለት እንግዲህ ከሱቅ ኮሾሮ ገዝታ ስትመለስ በደረሰባት የሞተር ሳይክል አደጋ ህይወቷ ሊያልፍ ችሏል። ለመላው ቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እመኛለሁ። ነፍስ ይማር። የሴትን ልጅ ድንግልና በሕክምና መመለስ እንችላለን እያሉ ነው አንድ ምጡቅ ዶክተር። የሴት ልጅ ድንግልና በሕክምና መመለስ እንችላለን ይላል አንድ ምጡቅ ዶክተር። በጣም ደስ የሚል ግኝት ነው። ከዛ ይሄ ቻናል ዋናው ምናምን የሚባል ቻናል እኔ መኖራችሁንም አላውቅም። በነገራችሁ ላይ ቲቪ ማየት ትቻለሁ። ቆየው አመታት ተቆጥሮኛል። የኢትዮጵያ ቴሌቪዥን ውስጥ ያላችሁ ሰዎች እንዳለ ቻናሎቹ ላይ ማለት ነው ጀንደር ሴንሲቲቪቲ ልክ እንደ ፖለቲካ ላይ ስቁንቁን ብላችሁ እንደምትሰሯት ዘርን ሃይማኖት ላይ ስቁንቁን ብላችሁ ተጠንቅቃችሁ እንቁላል ላይ የምትራመዱ መስላችሁ እንደምትሰሯት ሶሪ ኤክስኪውዝ ሚ ማይጠፈርሽ ሰርቶ አደር ነኝ እንደምትሰሯት ስለ ሴቶች ግን ምንም የሚያገባችሁ ታሪክ የለም አይደለም። ደግሞ የኢትዮጵያ ሚዲያ አውቶሪቲ ቁጥጥር ባለስልጣን ምንድነው የምትቆጣጠሩት? እስቲ ንገሩኝ። አንዴ የሆኑ ኮሜዲያኖች ተሰብስበው መድፈር ላይ ይቀልዳሉ። ይደፈራል፣ ሴት ልጅ እኮ ይደፈራል ብርቅ ነው እንዴ ምናምን ያለ ያሽካካሉ። አንዴ ጋዜጠኛ አስቀምጠው ሐራስ ያደርጋሉ። ስንቴ ነው ወጥ የሚረግጡት? ምንም ወፍ ነው። ወይም ደግሞ ቀጣችሁም ከሆነ ወይም ቁጥጥር አድርጋችሁም ከሆነ ምንም የምናውቀው ነገር የለም እኛ። አሁን ሚዲያ ዋን ምናምን የሚባል እንትን ላይ ሴቶች ናቸው ደግሞ ኢንተርቪዎቹ ማለት ነው። ዶክተራችን ሴቶችን ድንግልና መመለስ ይችላል ነው ስል እና ደስ ይላል ምናምን ስትለው አይ ደስ ማለቱን እኔ አላውቅም ይላል። እግዚአብሔር ይባርክ። ሴቶቹ ብሳችሁ ቁጭ ሴቶቹ ምን ይላሉ? እኛ ምናስመልሳ ምናምን በቃ ኧረ በስመ አብ። እናንተ አሁን ኢትዮጵያ ውስጥ ሴቶች በድንግልና ምክንያት እንደሚዋረዱ ድንግል አለመሆናቸውን ሰው እንዳልሆኑ ራሱ እንደሚያስቆጥረን ሴቶች ባገቡ ማግስት ድንግል አይደለሽም ብለው የሚገደሉባት ሀገር እንደዚህ አይነት ኬዞች ሰምታችሁ አታውቁም? ወይስ ብትሰሙም ጉዳያችሁም አይመስለኝም። ኮፒ ፔስት ናችሁ። ምንም ክሬቲቪቲ የላችሁም። ምንም ለሙያችሁ ክብር ለሙያችን ክብር ምናምን ብላችሁ ስታሽቃብጡ ራሱ ምንም በቃ ምናያችሁ አይመስላችሁም። ምናያችሁ ምንሰማችሁ ምናጤናችሁ አይመስላችሁም። ለክም ወይ ለሙያ ክብር ምናምን በቃ ምንም ክብር የላችሁም። እንዴ ምን ሆናችሁ ነው እናንተ እንደዚህ አይነት ወጣ አረጋገጥ የምትረግጡት? እያንዳንዱ ሚዲያ ሬዲዮም ቴሌቪዥንም ሁሉም ማለት ነው በሚዲያ ቁጥጥር ባለስልጣን እንትን ሊደረግባቸው ይገባል። የጀንደር ሴንሲቲቪቲ ዲፓርትመንት ሊኖራቸው ይገባል። ሶ ወን የሆነ ሴግመንት ፕሮግራም ምናምን ሲያዘጋጁ በዛ እንትን በኩል ግሩፕ ኦር ወሬቨር በኩል አልፎ አይ ይሄ ጀንደር ሴንሲቲቭ አይደለም ጾታን ያማከለ አይደለም ተብሎ መመከር የምትችሉበት ዲፓርትመንት ሊቋቋምላችሁ ይገባል። ምንድነው የምትሉት? ወንዶችስ ድንግል መሆናቸው ጥሩ አይደለም?
ደስ አይልም? ወንዶች ድንግል መሆናቸው በቃ ሴቶች ብቻ ናቸው። በምን አይነት ካልቸር ውስጥ በምን አይነት ተጽዕኖ ውስጥ እንደምንኖር እያወቃችሁ እንዴ! ደግሞ ድንግል አትሁኑ እያልኩ አይደለም። በነገራችሁ ላይ ኢዝናት ጀስት አባውት ድንግልና። ሴክስም ከጀመራችሁ በኋላ መልሶ መታቀብ ይቻላል። ጥሩ ነው። እስከ ትዳር ድረስ ግብረ ስጋ ግንኙነት ሳያደርጉ መቆየት መልካም ነው። ጥሩ ነው። ከኤችአይቪ ካልተፈለገ እርግዝና ኤችአይቪ ብቻ በአባላ ዘር ጨርጥ ቂጥኝ ምናምንሽን ወደዛ ምናምንህን ወደዛ እንዳይዛችሁ ትሆናላችሁ። ትምህርታችሁ ላይ፣ ስራችሁ ላይ፣ ቢዝነሳችሁ ላይ፣ ግሮታችሁ ላይ፣ መንፈሳዊ ህይወታችሁ ላይ እንድታተኩሩ ይረዳችኋል። በጣም ብዙ ጥቅም አለው ከግብረ ስጋ ግንኙነት መታቀብ። እስከ ትዳር ድረስ እስከምታገቡት ሰው ድረስ መጠበቅ በጣም ስፔሻል ነው። ሼሪንግ ዋንስ ቦዲ ሰላይቫ መላላስ ምናምን ምራቅ ምናምን መወራረስ ምናምን ላብ ምናምን መቀባባት ከሰው ጋር ምናምን ምንም አይጠቅማችሁም። ይሄ ነው በቃ ማውራት ካለባችሁ እኩል የሆነ አስተሳሰብ ማንጸባረቅ ነው ያለባችሁ እንጂ እንዲህ ሴት ልጅ ቫሊዩ የሴት ልጅ ክብር በድንግልናዋና ድንግልና በነገር በግብረ ስጋ ግንኙነት ብቻ አይደለም የሚሄደው። የስ የሴት ልጅ ሄምን በተለያዩ ከባባድ ስራ በመስራት በተለያዩ ምክንያቶች ድንግል ላትሆን ትችላለች ሴት ልጅ። ወንዶቹም ደስ ይላቸዋላ። እኛም ሄደን እናሰፋ እና ተሰፊያ። ታዲያ ሚዲያ ላይ ወጥተሽ ነው እንዴ የምትሰፊው? እንደዚህ እንዴ ስንት ሀገር አቋርጣችሁ አይደለም እንዴ የምትሄዱት? ኤክስኪውዝ ማይ ኔልስ ማይ ላንጉዌጅ። ስንት ሀገር አቋርጦ የሚሄድና ስንት ገጠር ስንት ቦታ የሚገባ ቻናል እንደዚህ ሴቶችን በጣም በጠባሰ ጫና በጣም ቫሊዴሽን የሚሰጥ ለሴቶች ጫና ፕሮግራም ስትሰሩ ምንም በቃ የሚቆጣጠራችሁም የለም። ምንም በቃ ስታሳፍሩ። እስካሁን ድረስ እኔ ቴሌቪዥን የኢትዮጵያ ውስጥ ያሉ ቴሌቪዥኖች ምናምን የምታዩ ሰዎች ትገርሙኛላችሁ። እውነት ጽናቱን ይስጣችሁ። ኧረ እኔ እንደው ምናምን ቲቪ ወይ ይህ ቪዲዮ ራሱ መስራት ራሱ እንዴት እንዳስጠላኝ በቃ። ይቺን ልጅ የማውቃት እኔ አዲስ አበባ ዩኒቨርሲቲ ሆኜ እኔ 4ኛ ዓመት ተማሪ እሷ ደግሞ 2ኛ ዓመት ተማሪ ሆና ነው። ይቺን ልጅ የማውቃት አዲስ አበባ ዩኒቨርሲቲ እኔ 4ኛ ዓመት ሆኜ እሷ ደግሞ 2ኛ ዓመት ተማሪ እያለች ነው። በጣም ጎበዝ ተዋናይ ነች። ብዙ ጊዜ ምን እላታለሁ፣ አንቺ ወደፊት መስከረም አበራን ትተኪያለሽ። ምክንያቱም መስከረም አበራ በጣም ወዳት በቃ ቲያትር ላይ ትወናዋ ስለሚያስገርም። ቤቲም በጣም ጎበዝ ልጅ ነች እና ሴቶች ከሷ መማር ያለባችሁ አንድ መልእክት አለ። ኢሞሽናችሁን ተቆጣጠሩ። ስሜትሽን መቆጣጠር አለብሽ። ይሄ ፍቅር ብለሽ ዝም ብለሽ ሄደሽ ዘው ኔቨር። ምክንያቱም ይኸውልሽ ኢሞሽንሽን አስቀደምሽ፣ ከዛስ በመጀመሪያ ደረጃ ነፍስሽን ታቆሽሻለሽ። ሲቀጥል ደግሞ ልጅ ሊመጣ ይችላል። ብዙ ጊዜ ወንድ ልጅ ደግሞ አይቀበልም፣ ከአንቺ ጋር መኖር አይፈልግም። በቃ የሆነች ሴት ሄዶ ነው ማግባት የሚፈልገው ማለት ነው። አንዳንድ ወንዶች ናቸው እግዚአብሔር የባረካቸው ያስወለደዋትን ሴት ሊያገቡ የሚችሉት እንጂ አብዛኞቹ ወንዶች ካስወለዱ በኋላ እነሱ የራሳቸውን ህይወት ነው መኖር የሚፈልጉ፣ ሌላ ሴት ነው የሚፈልጉት። አንቺ ግን የሱ ልጅ እዚህ ጋር አቅፈሽ ቁጭ ትያለሽ። ገባሽ? ስለዚህ ሴቶች አትሸወዱ። በቃ ግዴታ ሴክስ ማድረግ አለብን የምትሉ ከሆነ ቢያንስ ፖስቲፒል ተጠቀሙ። ወንዶቹ ደግሞ ኮንዶም እንዲጠቀሙ አስገድዱ። ወንድ ልጅ ይሄ ወሲባዊ ፍላጎቱ መጥቶ ማለት ነው ኮንዶም ካላመጣ አላደርግም ብትዩ ማለት ነው ለምን ጦር ሜዳ ይሆን? በጦር ሜዳ መሃል አቋርጦ ሄዶ ያመጣል። ስለማውቀው ነው። ስለዚህ እህቴ አትሸወዱ። ስሜታችሁን ከቻላችሁ ተቆጣጠሩት። ቢቻላችሁ ከትዳር በፊት ምንም አይነት ግንኙነት ውስጥ አትግቡ። ለነፍሳችሁም አስቡ። ልጆቻችሁን የምትወዷቸው ከሆነ ደግሞ በቃ ልጅሽ ያላባት እንዲያድግ አትፍረዱባቸው። ሴቶች ከዚህ ልጅ ተማሩ። ቤቲ በርቺ፣ ጠንክሪ። አይበልባችሁና ዛሬ ላይ የግል ሆስፒታል ሕክምና የምትከታተሉ በተለይ ደግሞ አልጋ ይዛችሁ ሕክምና የምትከታተሉ ሰዎች ራሳችሁን ቅርጫ ወይም ቄራ እንደገባ በሬ ቁጠሩት። አይበልባችሁና ዛሬ ላይ የግል ሆስፒታል የምትታከሙ ከሆነ የግል ጤና ተቋማት የምትታከሙ ከሆነ በተለይ አልጋ ይዛችሁ የምትታከሙ ከሆነ ራሳችሁን ቄራ እንደገባ በሬ መቁጠር አለባችሁ። እውነቴን ነው የምለው። የተለያዩ ባለሙያዎች ሐኪሞች ይመጣሉ። ጥሩ ነው እንክብካቤያቸው። ግን እያንዳንዷ ነገር ደረሰኝ ላይ እንደምታርፍ ግን ግንዛቤ ልትወስዱ ይገባል። ለምሳሌ መድኃኒትን እንኳን ብንወስድ በሲስተም
መድኃኒት እንድገዛ ለራሳቸው ፋርማሲ ያዛል። ምን እያደረጉ ነው ያሉት? እዛ ፋርማሲ ትሄድና ራሱ ሆስፒታሉ ሴት ያደረገውን ፕራይስ ትነግርሃለች ፋርማሲስቷ። በዛ ዋጋ ትገዛለህ አንተ። የ500 ብር መድኃኒት 5000 ብር ልትል ትችላለች። ሰው የታመመበት ሰው ቀልብ የለውም። ቢኮዝ ገንዘብ ከታመመው ሰው በላይ አይደለም ብሎ ስለሚያስብ ትክክልም ስለሆነ እንደዛ ስላሰበ ግን መገፈፍ አለበት ብዬ አላስብም። ምክንያቱም ሆስፒታሉ ወይም የጤና ተቋሙና ፋርማሲው ፍቃዳቸው የተለያየ ነው። የተለያየ ፍቃድ ነው ያላቸው። ታማሚው መድኃኒት ከሌላ ፋርማሲ ሄዶ የመግዛት መብት አለ። ይሄን መብትህን ነው የሚነፍቅ። ቀይ መስቀል ሄደ መግዛት ትችላለህ። ከነማ ሄደ መግዛት ትችላለህ። በትንሽ ዋጋ ላገኝ እኔን አቅም እንትን የሚለኝ ስለሆነ የካፒታሊስት ዓለም ነው። ሆስፒታሉ የራሱን ዋጋ ሴት አድርጓል። ይሄ እችላለሁ ብዬ እስከሄድኩ ድረስ መድኃኒቱን ግን ከዚህ ፋርማሲ ግዛ ሊለኝ አይችሉም። እነሱ ግን በሲስተም ያስገዙሃል። አልገዛም ከዛ በተል ውጣልን ሁላ ሊሉህ ይችላሉ። የመንግስት ሆስፒታል ስትሄድ፣ የመንግስት ጤና ተቋማት ስትሄድ ደግሞ ማሽኖቹ መመርመሪያ ማሽኖቹ የለንምና የሆነ ቦታ ሄደ ተመርመርና ና ይሉሃል። እነሱ እዛ ተመርመር የሚሉ ሼር አላቸው። ራሱ ሐኪሞቹ የምትመረመርበት ቦታ 30% 40% ፕራይስ ይጨምርብሃል። ቢኮዝ የነ ሐኪሞቹ እዛ ጋር ሼር ስላላቸው የነሱንም መክፈል ስላለበት አንተ ፍትሃዊ ባልሆነ ዋጋ መንግስት ከቀረጥ ነፃ ባስገባው መድኃኒት ላይ ይህን ያህል ይገፉሃል። ሕክምና የንግድ ጉዳይ ብቻ አይደለም፣ የሰብአዊ መብት ጉዳይ ውስጡ አለ። ስለታመምኩ ድሃ ስለሆንኩ መሞት የለብኝም እኔ የመዳን መብት ስላለኝ ማለት ነው። ይሄ ስነ ምግባራችሁን ስትመረቁ የገባችሁ ስነ ምግባር ነው። አሁን ላይ ሚኒስቴር መስሪያ ቤቶች ለምሳሌ ጤና ጥበቃ ሚኒስቴር እነዚህ የግል ተቋማትን አይቆጣጠራቸው፣ ፖሊስ እንዲቆጣጠርለት ይፈልጋል። ትምህርት ቤቶች፣ የግል ትምህርት ቤቶች ትምህርት ሚኒስቴር አይቆጣጠርልም። አሁን ላይ ዛሬ ላይ ምዝገባ ጀምረናል። ገና እኮ ሐምሌ ምናምን እንዲጀመር እንትን የተባለ ደብዳቤ የተጻፈ ምዝገባ እንትን አሁን ከክረምቱ ጋር የምዝገባ እያሉ እየተቀበሉ ያሉ ስም እንጥቀስ። ሃርመኒ ሂልስ ለምሳሌ ጎሮ አሁን ላይ ምዝገባ ጀምሯል። ይሄ ምን ያሳያል መሰለህ? ትምህርት ሚኒስቴር ወይም ደግሞ የትምህርት ቢሮ ይሄንን እንደማይቆጣጠር ማሳያ። ሁሉንም ፖሊስ ተቆጣጥሮ አይችልም። አንድም ቀን ምንም ከሌለው ሰው በመውለድ ይደሰታሉ ብዬ አላቅም ትለናለች እጅታችን። እዚህ ጋር ያለችዋ ሴትዮ ማለት ነው አንድ ታዋቂ ዘፋኝ አለ፣ ጆስ የሚባል ዘፋኝ ነው ባሏ። እሱ ትወልዳለች። እዛ ልጁ ደግሞ ሀብታም ነው በጣም፣ ግን ምንም አይረዳትም ነበረ። እርጉዝ ሆና እባክህ እርዳኝ እርቦኛል፣ ስራዋን በልጇ ምክንያት እርጉዝ በመሆኗ አታለች። ያው ስራ ስላልነበራት እርዳኝ እያለች ምንም አይረዳትም ነበረ። ከዛ ስትወልድም በጣም ተቸገረች። በቃ የሚበሉት ነገር አጡ። ለልጇ ሞተት መግዣ አጣች። እሱ ግን በየእንትኑ እየዞረ በግ ምናምን ይገዛ ነበር፣ ለየሰው እየዞረ ያድላል፣ ደግ እንዲባል ማለት ነው። ግን ለገዛ ልጁ ምንም ነገር አድርጎለት አያውቅም ነበረ። እና ልጁ እሷ እንደምንም ተፍጨርጭራ አሳደገችና ማለት ነው። ልክ ሲያድግ 6 ነው 7 አመቱ ላይ ልጄም ብሎ በፍርድ ቤት ተከራክሮ ወሰደባት። እና አሁን አባቱ ጋር ሄደ። እሷ እያለቀሰች ነው። በቃ ልጄ ነው እባካችሁ ስጡኝ እያለች። ከዛ በቃ ፍርድ ቤቱ ደግሞ ለሱ ወሰነለትና እሱ ወሰደው። ያሳዝናል አይደል? ከማን ጋር ቢሆን ይሻለው ነበር? ከናልኩ አንተ እንትን ብትላት አይደል? የተከበራችሁ ተመልካቾች ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ደግሞ ቤተሰብ መሆን ትችላላችሁ። ነገ እንገናኛለን። መልካም ጊዜ ይሁንላችሁ።